ሰላም ውድና የተከበራችሁ ቤተሰቦቼ ሰላማችሁ ብዝት ትረፍርፍ ይበልልኝ። እንዴት ሰነበታችሁ? እንዴት ከረማችሁልኝ? ያለውላችሁ እግዚአብሔር የተመሰገነ ሰላም ነኝ። ውድ ቤተሰቦቼ ለቤት አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት በማድረግ ቤተሰብ የሚሆን ነባሮቹ ደግሞ አብሮነታችሁን ይቀጥል እያልኩኝ እንግዲህ ባላችሁበት ሰላማችሁ ብዝት ትረፍርፍ ይበልልኝ ልጆች። እንግዲህ ዛሬ ወደ መጣሁበት ነገር ላሳያችሁ። በነገራችን ላይ ዛሬ ያው ቅዱስ ገብርኤል ነው የሚመለከታችሁ። እንኳንም ቅዱስ ገብርኤል ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን እላለሁ እና እኔ ልጅ እንኳን አደረሳችሁ። መጀመሪያ ያወቅታችሁ ድፎ ያሳየኋችሁ ድፎ ጨርሼለታለሁ፣ ግን ያው ታታለ የመጨረሻ ላይ ነው ማረው። እዚህ ላይ ደግሞ የምግብ እየሰራሁ ነው የነሱ። በነገራችን ላይ ብዙ ጊዜ የነሱ ምግብ አይቀናም፣ ቪዲዮ አልሰራለትም ለምን አላውቅም። የጊዜ ማጣት ይመስለኛል። እንግዲህ ይሄ ያው ስጋ ምናምን ነገር የለው ነው፣ በአትክልት ወይም በቲማቲም የተሰራ ነው። እሱን ምንድን ነው ካላችሁ ይሄ ስለደረሰ መጀመሪያ ይሄኛው ጨራርሼ ወደ ድፎ ይሄዳለሁ ማለት ነው። እንግዲህ ውድ ቤተሰቦቼ ያው በአረቦቹ ሉብዬ ነው የሚባለው፣ በእኛው ደግሞ ፎስሊያ መሰለኝ የሚባለው። በእኛ ፎስሊያ ነው። ፎስሊያችን ወደ ብረት ምጣድ ላይ ነበረ ወደ ድስጣችን እናደርጋለን ማለት ነው። ምክንያቱም ሽንኩርት በደንብ አስይለታለሁ፣ ሽንኩርትና ዝንጅብል የተፈጨ አድርጌበታለሁ። ቀጥታ ወደ ድስጣችን እናደርጋለን ማለት ነው። እና ወደ ድስጣችን እናደርጋለን ልጆች። ይሄ እንደዚህ ብሰል ትንሽ ጥብስ ሲል ማለት ነው። ትንሽ ተቀንሶ ጋዙ ያው እዚህ ጋር በቲማቲም ነው የምሰራው ብያቸዋለሁ። ስጋ አይደለም። እዚህ ጋር ቲማቲም አዘጋጅቻለሁ ማለት ነው። የኔ ውዶች ቲማቲም አለኝ። ሽንኩርት ደግሞ ሽንኩርቱም ከእንደገና ሽንኩርት ዝንጅብል አንድ ላይ ፈጨውታለሁ። ያው መጨረሻ ላይ እሱን አደርጋለሁ። ምን እንደማድረግ ብቻ አሳያችኋለሁ የኔ ውዶች። እና ቀጥታ ወደ ድፏችን እንምጣ። ድፏችን ደግሞ ቅድም ነው ያቦካሁት፣ በደንብ ቦክቷል። ወደ ሁለተኛ ሶስተኛ ዙር ነው ኩፍ ያለው የመለስኩት። እሺ እዚህ ጋር ደግሞ ያው መጥበሻችን ላይ ዘይት አድርገናል እንዳይዝ። ዘይት ስናደርግ ምን አለ መሰላችሁ እንደ ኮባ የምጠቀመው ሀስ አለ። በነገራችን ላይ ሀሱን ላይ ዘይት አድርጌያለሁ እንዳያጣብቅ ማለት ነው። በነገራችን ላይ መጨረሻ አንዳንድ የውሃ ዳቦ የሚሆንበት አጋጣሚ አለ። እንደዚህ አድርገን እናስተካክላለን ማለት ነው። እና ቤተሰቦቼ እንደዚህ አድርገን ሊጣችን በዚህ መልኩ እናዘጋጅና ወደ ባትራ ነው የሚባለው። ወደ ባትራችን በነገራችን ላይ በመጥበሻ ነው የሚጋገረው። ወደ ባትራችን እናደርጋለን የኔ ውዶች። እና የኔ ውዶች በዚህ መልኩ ባትራው ላይ ካረግን፣ ባትራው ላይ ያልኩኝ እኮ ነው፣ በቃ ባትራ ለመደብኝ። እንደዚህ እናደርጋለን ቅጠላችን። ይሄም እንዳይዝ በነገራችን ላይ ዘይት በደንብ ነው የቀባሁትን። አቦካኩ እንዴት አባቱ ደስ እንደሚል አትጠይቁኝ። እና እንደዚህ አድርጌያለሁ። በቀነሰ ወይ ጋዝ ቀነስ አድርጌ ነው እሳት ላይ ማረገው ማለት ነው። ሲወጣ ደግሞ ያለው ሂደት አሳያችኋል የኔ ወርቆች። የዛሬ ውሌ እንዲህ ነው። አብራችሁን ተከታተሉን ማለት ነው። ዳይ ወደ ጋዝ በስመ አብ ወልድ መንፈስ ቅዱስ። እዚህ ጋር ደግሞ ፎሰለ ወይ ልብዬ እየበሰለ ነው ማለት ነው። ምን ማሰል አይጠበቅበትም። በነገራችን ላይ ድስቱን ሁለት እጀታው ይዛችሁ ወደ ላይ ነው የምትሉት ማለት ነው። እንትን እስከሚል ድረስ ብዙ ውሃ ምናምን አይጨምርም። ይሄ ትንሽ በስል ሲል ጨው ትንሽ አደርግበታለሁ። ከጨው ቀጥሎ ደግሞ ይሄን ያዘጋጀሁት ቲማቲም ያው መጨረሻ ላይ ነው። ቲማቲሙ ያው ታውቃላችሁ እነሱ ሉቢ እንደዚህ ሲሰራ ቲማቲሙን በደንብ እንዲታይ ይፈልጋሉ።
ቲማቲሙ የምጨምረው ሉቢው ትንሽ ከበሰለልኝ በኋላ ነው ማለት ነው። እና ውድ ቤተሰቦቼ እስኪ በዚህ ጋር ሆኜ ግባቱን ላሳያችሁ። በነገራችን ላይ እናንተ ምንም ነገር አለመጨመር ከነጭ ሽንኩርት ውጪ ማለት ነው ምንም ነገር አለመጠቀም ትችላላችሁ። ግን ያው እኔ የምጨምረው ይሄ አሁን በእኛ የተፈጨ ቃሪያ ነው ወይም የማያቃጥለው ቃሪያ ነው። ኦኬ የማያቃጥለው ቃሪያ ነው። እጅ ገባው መሰለኝ። ኦኬ ለምሳሌ እዚህ ጋር እሱ እንዳለ ሆኖ እኔ ጨምሬ ነው በራሴ ተፈላስፌ ማለት ነው። እዚህ ጋር ሰባ ባህራት፣ እዚህ ጋር ደግሞ የተፈጨ ሮዝመሪ ወይ ስጋ መጥበሻ፣ እዚህ ጋር ደግሞ የተፈጨ ነጭ ሽንኩርት፣ እዚህ ጋር ደግሞ ፍልፍል አስዋድ የሚባል አለ። ሌላም ቅመም ደግሞ ልጨምር። እሺ ሁሉም አሳየቻችኋለሁ። ያላሳየኋችሁ ይሄ ነው ቅርፌ ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ ያልተፈጨ፣ የተፈጨ ነጭ ሽንኩርትና ዝንጅብል አንድ ያልተፈጨ አለ። ይሄ ግን እንትን ነው ምንድን ነው የሚባለው የደረቀ ደርጎ የተፈጨ ነጭ ሽንኩርት ነው እዚህ ጋር ማለት ነው። ቲማቲማችን አይታችሁታል። ቀጥታ አሁን ወደ እንትን ጋር ነው የማደርገው። ይበቃዋል። አሁን ቲማቲማችን እንጨምራለን። ቲማቲም ብዙ ነው ግን እዚህ ቲማቲም ስለምትወድ ችግር የለውም። የሚገርም ደግሞ ዳቦ እንደዚህ በዚህ መልክ እየበሰለ ነው ማለት ነው። የኮባ ያልኳችሁ እውነት የኮባ እንዳይመስላችሁ፣ ኮባ አይደለም ሀስ ነው። የሚገርማችሁ ጣዕሙ ምኑ እንደ ኮባ ነው። የሚገርማችሁ ነገር ማለት ነው መጨረሻ ላይ የውሃ ዳቦ ነው የሚሆነው። የሚገርማችሁ ነገራችን ላይ ካሜራ በአንድ እጅ ስለያዝኩት ነው እንጂ ይሄ በአይመስልም። በሁለት እጃችሁ ቅድም እንደነገርኳችሁ ወደ ላይ ነው የምታረጉት፣ ግልብጥ ነው የምታረጉት። ግን ይሁን ብዬ ያማሰልኩት ነው ማለት ነው። በኋላ ላይ ደግሞ ምን አደርጋለሁ መሰላችሁ? እንትን አደርጋለሁ 3 ቲማቲም እና የኔ ወርቆች ሽንኩርታችን ይሄ ያው እንደዚህ እናደርጋለን በጣም ሳይበስል ማለት ነው። ሀቤ እንዲታዩ ሀቤ ማለት እና ቅድም ያዘጋጀሁት ቅመም እንደዚህ አደርጋለሁ። እነዚህ በጣም ልዩ ጣዕም ነው የሚሰጠው ለምግቡ። እና ቤተሰብ ዝንጅብልና ነጭ ሽንኩርት ያልኳችሁ ይሄ ነው። በነገራችን ላይ ዱቄት ነው የሚመስለው። በስመ አብ እንዴት ላም እንዳረኩት በማሽን ነው የፈጨሁት። በማሽን ነው የሚባለው። በማሽን ነው የፈጨሁት። በቡና ማሽን ለእኔ የተገዛ የቡና ማሽን አለና በሱ ነው ላም አድርጌ የፈጨሁትኝ። እኔ አንዴ ነው አዘጋጅቼ ፍሪጅ ውስጥ ማድረገው። 10 መላጥ 10 መፍጨት በጣም ነው የሚያስጠላኝ። እና እንደዚህ አድርጌ ቁጭ አደርገዋለሁ ፍሪዘር። ትንሽ ብቻ ነው የማደርግበት። ትንሽ አድርጌ ትንሽ መጠጥ ሲል እንትን እንዳወርደው ማለት ነው። ጋዙን ቀነስ አደርገዋለሁ። አቤት የሚመጣው ጣዕም አትጠይቁኝ። እኔ በጣም ነው ቅመማ ቅመም መጨመር የምወደው ሳይበዛ ማለት ነው። በነገራችን በጣም ኦቨር ሲበዛ አያጣፍጥም ማለት ነው። እዚህ ጋር ደግሞ ቅድም የጀመርኩት ድፎ አትጠይቁኝ እንዴት ወደ ላይ እንዳለ ተመልከቱልኝ። ያ ከኛ ቤት ነው ትላላችሁ። በመጥበሻ ነው በነገራችን ላይ ቤተሰብ ይኸውላችሁ። ሉቤ ጨርሻለሁ ማለት ነው። ሉቤ ሰርቼ ጨርሻለሁ። ይህንን ይመስላል። በጣም ነው የሚጣፍጠው በነገራችን ላይ በጣም ማለት ነው። እነሱ ምግብ መቀየር ሲፈልጉ ነው እንደዚህ እንዲሰራላቸው የሚፈልጉት ማለት ነው። ይሄ በሩዝም በእነሱ ቂጣም ነው የሚበላ በነገራችን ላይ እና ሉቤው ይሄን ይመስላል። የሚገርማችሁ ማለት ነው ቅድም ስጋግር አላሳየኋችሁ። ይሄን ይመስላል ድፏችንን ጨረስን። እዚህ ጋር ደግሞ እንደምታዩት ቡና አፍልቼ እናላችሁ። ድፎ ይሄን ይመስላል። ከድፎ ቀጥሎ ደግሞ እዚህ ጋር ቡና አፍልቻለሁ። በነገራችን ላይ ይሄ ሲኒ የሀገር ልብስ አላልኩም፣ የሀገር ባህል ሲኒ ነው የሚመስለው። ያሳያችሁማ የሀገር ባህል ሲኒ ነው የሚመስለው። ተመልከቱት። በጣም ነው ደስ የሚለው። እዚህ ጋር ያው እንደምታዩት ጤና አዳም አለን። ጤና አዳም ያው እኔ ታውቃላችሁ በጤና አዳም አልጠጣም፣ ግን እንደዚህ ቀንጥሽ ቤት ቡና በመድኃኒዓለም ስም እንዴት አባቱ እንደሚያምር አጠይቁ። ተመልከቱ። በስመ አብ ወልድ
እንዴት አባቱ ደስ እንደሚል ከምንም በላይ ደግሞ ድፎ በስማም የመጥበሻ ድፎ ይመስላል። እንደው ተመልከቱት፣ አያምርም? እና ቤተሰብ ድፎ እንዴት አባቱ እንደሚጣፍጥ አትጠይቁኝ። እንትን ነው የሆነው፣ ስፖንጅ ነው የሆነው። ደግሞ የውሃ ዳቦ ነው የሆነው፣ ከስር ትንሽ የውሃ ስላረኩበት ማለት ነው። እንዴት አባቱ ጥጥ ነው የሆነው። በቃ ጥጥ አቦካኮ ራሱ ላላ አርጌ ነው ያቦካሁትኝ ማለት ነው። በስማም የሀገር ቤት ቡና ነው የሚለው። እንዴት አባቱ እንደሚጣፍጥ አትጠይቁኝ። ሁሌም እንደምላችሁ ቡና ሱሰኛ አይደለሁኝም። በነገራችን ላይ ቡና እግዚአብሔር የተመሰገነ ይሁን የቡና ሱሰኛ አይደለሁም። ግን ቡና ከተፈላ እጠጣለሁ፣ ከፈላው እጠጣለሁ። ያኔ ስራዬ ብዬ አላፍላም። ግን አጋጣሚ እንደዚህ አፈላለሁ ማለት ነው። ከምን በላይ ድፎ ነው የወደድኩትም በነገራችን ላይ። በስመአብ ኮባ ነው የሚለው በነገራችን ላይ። ሀስ ወይም በሰላጣ ቅጠል ነጋገርኩትኝ። እዚህ ሀገር ሀስ ነው የሚባለው፣ እኛ ደግሞ ሰላጣ ቅጠል እና በጣም ነው የሚያምረው። ቤቷ ራሱ በቃ ቅጠል ነበር ሲል ነበረ። ወደ ሴት የራሱ ሽታው ደስ ይላል። ምንድን ነው ምስር እያለች ነበረ። እና ይሄንን ይመስለን የኔ ወርቆች። ከወደዳችሁ ቪዲዮ ላይክ አድርጉልኝ፣ ኮመንት አድርጉ። ምንም የማታገኙት ደግሞ በጣም አዝናለሁ የኔ ውዶች። እንግዲህ እግዚአብሔር አምላክ እኔ እንዳሰበኝ እናንተም ያስባችሁ ነው የምለው። ቪዲዮ ረዘም አድርጌዋለሁ ይመስለኛል። ይሁን ቶሎ ቪዲዮ ስለማለቅ ረዘመ። በመሀል ላይም ያው ድምፅ እንትን ሲል ሳቋርጠው፣ ድምፅ ሲመጣብኝ ሳቋርጠው ነው እየረዘመ ሄደብኝ ማለት ነው። እና እኛን እንዳሰበ መድኃኔዓለም ክርስቶስ እኔ እንዳሰበኝ እናንተም ያስባችሁ። ከምንም በላይ ደግሞ እግዚአብሔር አምላክ ሀገራችን ሰላም አድርጎ በሰላም በጤና ሀገራችን ያብቃን። ሰው ሀገር ያው መስሪያችን እንጂ መኖሪያችን አይደለም። የሆነ ሰዓት ላይ ያው በቃን ወደ ሀገራችን መሰብሰብ ብለን ወደ ሀገራችን መሰብሰባችን አይቀርም። እግዚአብሔር በሰላም ይሰብስበን። በችግርም በሀዘንም ውስጥ ያላችሁ እግዚአብሔር አምላክ ያስባችሁ፣ ሁላችንም ያስበን። እንግዲህ በሚቀጥለው እስከምንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ የኔ ውዶች። አመሰግናለሁ። ቻው ብያለሁ። እኔ ወደ ቡናዬ ለብቻዬ ነው ቡና የምጠጣው ዛሬ። እማማ ጾመኛ ናት፣ ቡና አትጠጣም። ማታ 2 ሰዓት ላይ ነው የምትጠጣው ማለት ነው። እና መልካም ጊዜ ይሆንላችሁ። መልካም ቆይታ የኔ ውዶች።